ኦኬ አሁን ደግሞ የምናየው መልመጃ አራት አመርኋን ነው የሚከተሉትን የአምስተኛ ክፍል ማለት ነው። የምዕራፍ አራት የሚከተሉትን ክፍልፋዮች በባር ሞዴል በመጠቀም ተመጣጣኝ መቶኛቸውን ፈልጉ ነው የሚለው። ሀ 5/6 ነጥለው ሲ ሀ 5/6 ሲባዛ በ100% ኦር በመቶ መቶኛ 100% እኩል ይሆናለች 5 ሲካፈል 6 ምን ትመጣለች? በኳልኩሌተር ሰርቻለሁ 0.833 ትመጣለች። ያ ማለት 0.83 ሲባዛ በ100% እናደርጋለን ምን ትመጣለች? 83% ነው። ወይም ደግሞ ድጋሚ እዚህ ጋር 500 በመቶ ሲባዛ ማለት ሲካፈል ለ6 ፐርሰንት ማለት ነው። ያ ማለት ይመጣል 83% ይሆናል ማለት ነው። ከዛ 2/3 ሲባዛ በ100% ከዛ ምን ይመጣል? 2/3 ሲካፈል ለ3 እሺ እንትን በለውና ምን ይመጣል? ይሄ 200 ሲባዛ ፐርሰንት በቃ ፐርሰንት እንበለው ያ ማለት ደግሞ 200 እንዴ 200 ሲካፈል ለ3 66.6 ይመጣል። ያ ማለት 66.6% ይሆናል ማለት ነው። 3/6 ሲባዛ በ100% ያ ማለት በ3 1 ሁለተኛ ማለት ነው። ፐርሰንት ያ ማለት 1/2 ሲባዛ በ100% ማለት ይሄ ደግሞ 50% ነው። በሁለት 50 ስለሚመጣ ማለት ነው። ከዛን አንድ ሲባዛ በ100% ምን ይመጣል? 100%። አሁን ሀን በቅደም ተከተል እንጻፋቸው። ማን 150 66 83% ናቸው ማለት ነው። ከትንሽ ወደ ትልቅ እናስቀምጠውና ከትንሽ ወደ ትልቅ እናስቀምጠው 50% አለ። ያ ማለት 50% ማለት 3/6 ክፍሎችን እናስቀምጣቸው። መጀመሪያ 3/6 ከዛን 2/3 2/3 እሺ 3/6 2/3 ከዛን 5/6 እቺ 5/6 ነች። 5/6 ከዛ የመጨረሻው 100% ማለት አንድ ከዛም በኋላ የነዚህን ተመሳሳይ መስራት ነው። እናደርጋለን ዶት አድርገን አምጥተን ነጥብ እናደርግና 3/6 ስንት ነው? 50% ተመጣጣኙ ማለት ነው። 2/3 ደግሞ ስንት አመጣን? 50% ሃይ ያ 2/3 ደግሞ ስንት ነው የመጣው? 66.6% ኦኬ 5/6 ደግሞ ምን መጣ? 5/6 ስንት ፐርሰንት መጣ? 83%። አንዷ ደግሞ ምን መጣች? 100%። ዳግም እናስቀምጣለን ማለት ነው። ደግሞ 1/10 ሲባዛ በ100% ምን ይመጣል? በ11 10 ይሆናል 10%። 1/10 ማለት ነው 10% 7/10 ሲባዛ በ100% እኩል ነው። ስለዚህ በዚህ 10 በ7 70% ይመጣል። 3/10 ሲባዛ በ100% እናደርግ ይመጣል በ3 በ11 10 30 ትመጣለች ማለት ነው። ስለዚህ በዛ መንገድ እናስቀምጣቸው። መጀመሪያ ከትንሽ ወደ ትልቅ እናስቀምጥና 1/10 ከዛን 3/10
ከዛን 5/10ኛ ከዛን 7/10ኛ ከዛን 9/10ኛ የሰሩ እናተን ዶት እናድርግበት ምልክት ለማሳየት ነጥብ የቁጥር መስመር ላይ ስለሆነ የምንሰራው እቺ 10% ሆናለች። እቺ 30%፣ ይሄ 50%፣ 7/10ኛ ደግሞ 70%፣ 9/10ኛ ደግሞ 90% ይሆናል ማለት ነው። ዲያግኖ ድባር ሞዴል አስቀምጠን ማለት ነው። ሁለተኛ ደግሞ በመቶኛ የተገለጹትን ቁጥሮች በተመሳሳይ ክፍል በመቀየር በፐርሰንት ባር ሞዴል አሳየ። በፐርሰንት ባር ሞዴል አሁን ወደ ክፍል መቀየር 150%፣ ሁለተኛው 150% ይላል። ያ ማለት ሲባዛ በአንድ መቶኛ ማለት ነው። 150 ሲባዛ በአንድ መቶኛ ያ ማለት 150 መቶኛ በ10 ብናቃለው ምን ይመጣል? 15 ስንተኛ? 10ኛ ድጋሚ 15 በ5 ብናቃለው በ3 አይደል? በ5 3 በ5 2 3 ሁለተኛ ነው ማለት ነው። 150 ከ150 40% ማለት ደግሞ 40 መቶኛ ማለት ነው። ምን ይመጣል? በ20 ብናቃለው ይሄ 40 በ20 2 ይሆናል። 100 በ20 5። እሺ ከዛ 40% 5% 5% ማለት ደግሞ 5 መቶኛ ነው። ያ ማለት በ5 1 በ5 21 20ኛ ይሆናል ማለት 5% አይደል? 100% ማለት ደግሞ 100 መቶኛ ነው። እሱም አንድ ይመጣል 100% አይደል? ከዛ 25% ዘ ሪሜኒንግ ዋን ማለት 25% ማለት ደግሞ 25 መቶኛ ነው። ምን መጣልን? በ25 1 አራተኛ ማለት ነው። ከዛ መስመሩን መስራት ነው። መጀመሪያ 5% እናስቀምጥ 5% 5% ከትንሽ ወደ ትልቅ እናስቀምጥ 5% 25% 25% ከዛ 40% 40% ከዛ 100% ከዛ 150% ከዛ 5% ስንት መጣች? በክፍልፋይ 5% ትመጣለች 1/25ኛ ሶሪ 1/20ኛ 25ቱ 1/4ኛ ካልኩሌት አድርገን አምጣታች። ይሄ ደግሞ 2/5ኛ እቺ ደግሞ 100% ደግሞ 150 ደግሞ 3 ሁለተኛ መጣ እንደገና አስቀምጣለን ማለት ነው። ከዛን 3 አትሌት ጌጤ ዋሚ በአንድ ቀን በአጠቃላይ 20 ኪሎ ሜትር ርቀት ያላቸው 5 የሩጫ ልምምዶችን ቦታ ለመሮጥ የመጀመሪያው ልምምድ ቦታ ለመሮጥ በመጀመሪያው 10%ን በሁለተኛው 10 በሶስተኛው 15 በአራተኛው 5 እና በአምስተኛው ቦታ ርቀት ደግሞ በአጠቃላይ 40 ልምምድ ብታደርግ በሁለተኛው እንዲሮጥ ርቀት ስንት ነው? ያ ማለት የ20 ኪሎ ሜትርን ስንት ፐርሰንት መስራት ማለት ነው? 10%። ኦኬ ያ ማለት 20 ኪሎ ሜትር ሲባዛ በ10
ፐርሰንት። ያ ማለት ምን ማለት ነው? 200 ስንተኛ አስረኛ ኪሎ ሜትር ማለት ነው። መቶኛ ምን ይመጣል ማለት ነው? 2 ኪሎ ሜትር ሮጣለች ማለት ነው። 2 ኪሎ ሜትር ከዛን ሀ ነው ይሄ ለ በአራተኛው ለምንድነው የሮጠችው ርቀት ስንት ነው? አራተኛው ላይ በአራተኛ 25% ነው። 200 ነው 20 ኪሎ ሜትር 20 ኪሎ ሜትር ሲባዛ በ25% ወይም በ25 መቶኛ ያ ማለት ነው 20 በ25 ስንተኛ መቶኛ ኪሎ ሜትር ማለት ነው። ምን ይመጣል ይሄ 50 0 500 ስንተኛ መቶኛ ኪሎ ሜትር ነው። ምን ይመጣል 5 ኪሎ ሜትር አመት 5 ኪሎ ሜትር ነው። ሀመርኋ በሁለተኛው እና በአራተኛው የሚሆን ቦታ የሮጠችው ርቀት ስንት ነው? በሁለተኛው በአራተኛው ዛት ሚንስ መደመር ነው። በሁለተኛው ስንት ሮጣለች? 2 ኪሎ ሜትር ሲደመር በሁለተኛው እና በአራተኛው ደግሞ 5 ኪሎ ሜትር ጠቅላላ የሮጠች ስንት ነው? 2 እና 5 7 ኪሎ ሜትር ይሆናል ማለት ነው። 7 ኪሎ ሜትር ይሆናል። እሺ አራተኛ በአንድ የመጀመሪያ ደረጃ ትምህርት ቤት ውስጥ የሚገኙ 250 ተማሪዎች ትምህርት ቤት ለመምጣት 23ቱ በባቡር 86ቱ በእግር 38ቱ በታክሲ 63ቱ ተማሪዎች ደግሞ በአውቶቡስ እና ቀሪዎቹ በተመሳሳይ በሳይክል ይመጣሉ። ወደ ትምህርት ቤት በባቡር የመጡት በመቶኛ ስንት ነው? ባቡር ሀ ጠቅላላ 250 ነው ናቸው። ባቡር የመጡት ስንት ናቸው? ባቡር 23 አሁን በባቡር የመጡት ስንተኛ ነው? በመቶኛ ነው 23 ከስንቱ ከ250 ማለት ነው። ሲባዛ በ100% ማድረግ ነው። በ100% ማድረግ ነው። ከዛ ምን ይመጣል? 23 00 ለ250 ከዛ ፐርሰንት ማድረግ እናካፍል እስኪ 23 00 ለ300 ሲካፈል ለ250 9.2% ይመጣል ማለት ነው። ይሄ ነው። ደግሞ በአጠቃላይ ወደ ትምህርት ቤት በሳይክል እና በእግር የሚመጡት በመቶኛ ስንት ናቸው? በአጠቃላይ ወደ ትምህርት ቤት በሳይክል እና በእግር የሚመጡት በመቶኛ ስንት ናቸው? 86ቱ በእግር መጀመሪያ በእግር ያለው እንስራ በእግር ያ ማለት 86 ከስንት ከ250 ሲባዛ በ100% ያ ማለት 8600 ሲካፈል ለ250 ከዛ ፐርሰንት ማለት ነው። ምን ይመጣል? 8600 ሲካፈል ለ250 34.4 እኩል ይሆናል 34.4% ይሆናል ማለት ነው። ፐርሰንት ይሆናል ማለት ነው። የማንም በእግር የመጡት በሳይክል ደግሞ የሚለው ምንድነው? በሳይክል ወደ ትምህርት ቤት ይመጣሉ። ቀሪዎቹ አሁን ተማሪዎች በአውቶቡስ እና ቀሪዎች በሳይክል ወደ ትምህርት ቤት ነው። ቀሪዎች በእግር በሳይክል የሚመጡት ጠቅላላ ምን ያ ማለት በሳይክል የሚመጡት ጠቅላላዎች ሲቀነሱ ማለት ከ250 ሲቀነስ 86 ሲቀነስ እሺ እንደምራች ሲደመር ያን ደምረው ጠቅላላውን 23 86 38 23 38 እና 63 ኦኬ ስንት ይመጣል? 250
86 3 8 ይህ ምን ይመጣል ታዲያ? 200 ሲቀነስ ይሄ ማለት ይሆናል 250 ሲቀነስ 200 ሲቀንስ 210 ይሆናል። እሱም 40 ይመጣል ማለት ነው። ከዛ የእንትን እንስራ ደግሞ ከመቶኛ ምን ያክል እንደሆነ 40 በሳይክል የሚመጡት ማለት ነው ፐርሰንት ስንት ናቸው ሲባዛ በመቶ ፐርሰንት ያ ማለት 4000 ሲካፈል ለ250 ከዛ ፊት ለፊቱ ፐርሰንት ማለት ነው ምን ይመጣል? 4000 ለ250 ሲካፈል ለ250 16 ይመጣል ነው 16% ከዛ በሳይክል እና በእግር የሚመጣ ታዲያ ያለው ዛት ሚንስ ጠቅላላ ሁለቱም መደመር ማለት እነዚህ 34.4% ሲደመር 16 ሲደመር 34.4 50.4% የሚሆኑት ኦልሞስት 50 ማለት ነው። ይኩል ነጥብ 4 ግን ከፐርሰንት ስለሆነ ችግር የለውም። ኦኬ 50% ኦልሞስት 50% ማለት ነው። 50.4% የሚሆኑት በእግርና በሳይክል ይመጣሉ ማለት ነው። እሺ ከዚህ ጋር ደግሞ በአንድ የመጀመሪያ ትምህርት ውስጥ የሚገኙ 200 ተማሪዎች እሺ አቴን ሰራን በታክሲና በትምህርት ቤት በታክሲ የሚመጡት ኦኬ በሳይክል ነው ይሰራል። አምሮ ወደ ትምህርት ቤት በታክሲ የሚመጡት በመቶኛ ስንት ታክሲ የታክሲ ደግሞ ስንት ነው የሚለው እዚህ ጋር የሰጠን ራሱ በባቡር 38 ነው። ያ ማለት ሐመርኋ በታክሲ የሚመጡት ደግሞ 38 ስንተኛ 250ኛ ሲባዛ በ100% ማለት ነው። በ100% ያልመለስ 3800 ስንተኛ 250ኛ ከዛ ፐርሰንት ማለት ነው። 3800 ሲካፈል ለ250 15.2 ማለት ነው። 15.2% ገደማ ናቸው ማለት ነው። ለምን በታክሲ የሚመጡት ይመስላል ማለት ነው። ኦኬ